የኦሮሚያ ክልል የልማት ድርጅት የሆነው ሲንቄ ግሩፕ ውስጥ የሚገኘው ሲንቄ ሊዝ የፋይናንስና የማሽን አቅርቦት ስራ ፈላጊ ለሆኑና በማህበራት ለተደራጁ ዜጎች ያቀርባል። ማኒፋክቸሪንግ፣ ኮንስትራክሽን፣ ግብርናና አገልግሎት ደግሞ የፋይናንስና የማሽን አቅርቦት የሚደረግላቸው ዘርፎች ናቸው። ይህም ክልሉ የኢንዱስትሪ ሽግግርን እንዲያፋጥን ትልቅ አቅም እየሆነ ይገኛል። በክልሉ ተደራጅተው በተለያዩ ዘርፎች ለተሰማሩ አነስተኛና መካከለኛ ኢንተርፕራይዞች ለተለያዩ አገልግሎት የሚውሉ ማሽኖችን የክልሉ ርዕሰ መስተዳድር በተገኙበት ተላልፈው ተሰጥተዋል። በብድር ይህን እድል ያገኙ ማህበራትም ስራቸውን ለማቀላጠፍ እንደሚረዳቸው ነግረውናል። አሁን ይህን ተደራጅተን ራሳችንን አደራጅተን በዚህ ማሽን ራሳችንን ችለን እንድንሰራ መንግስት ባወጣልን እድል ልንጠቀምበት ይህን እድሉን አግኝተናል። ይሄ እድል ደግሞ ሞራልም ብርታትም ሰጥቶን እንትን ብለናል። ከዛ በተጨማሪ ደግሞ አሁን በወሰነው ማሽን በስራችን ከ10 ከ20 በላይ ሰራተኞችን መቅጠርና ለስራው ለአካባቢው ላይ ላለ ሰው እድል ይፈጥራል ብዬ አስባለሁና በጣም አሪፍ። በርክክብ ዝግጅቱ ላይ የተገኙት የክልሉ ርዕሰ መስተዳድር ሽመልስ አብዲሳ ሲንቄ ሊዝ በፋይናንስ አቅርቦት ትልቅ አቅም እየፈጠረ እንዳለ አንስተዋል። ግሩፖታ ሶቨሬን ፈንድ ጅራን ኬሳ ግሩፕ ሙርቴሳፊ ካሉን የልማት ግሩፕ ውስጥ የህዝባችን እድል የት እንደሚደርስ የሚያረጋግጠው ወሳኝ የሆነው የሲንቄ ግሩፕ ነው። የዚህ ግሩፕ ሚና ከምንም ነገር በላይ ነው። ልክ ደም በሰውነት ውስጥ ያለውን አስፈላጊነት ያህል ነው። የክልላችን ኢኮኖሚ እንዲያንቀሳቅስና ህይወት እንዲዘራ በማድረግ የማይተካ ሚና እንዲኖረውና የኢኮኖሚ እድገትን እንዲያሻግር ታስቦ የተቋቋመ ነው። በዋቀቤሰ ጎቹዳን ጮምሶ ኦላና አከፊዱፍ እርገም ኦላና ፍዳቴ ግሩፕ ይጃረመ ነው። ርዕሰ መስተዳድሩ አክለውም በተለይ ለጎጆ ኢንዱስትሪ እድገት ከፍተኛ እገዛ እያደረገ ይገኛል ሲሉ የሊዙን ውጤታማነት አንስተዋል። ሀንቂነ ፋይናንስን አከሳን ቁናም የፋይናንስ እጥረት እንዳይገጥማቸው በተለይ የካፒታል ዕቃዎችን በማምጣት ምርታማ ለመሆንና እሴት ለመጨመር እንቅፋት እንዳይገጥም በጎጆ ኢንዱስትሪ ለተሰማሩ ትኩረት ተሰጥቶ እየተሰራ ይገኛል። ለዚህ ነው አሁን በሺዎች የሚቆጠሩ ማሽኖች እንደቀረበ ሁሉ በቀጣይ ዓመታትም በመቶ ሺዎች የሚቆጠሩ ማሽኖችን ኦሮሚያ ውስጥ በማስገባት ምርትን በማምረት ወደ ውጭ በመላክ ኢኮኖሚያችን የሚያድግበትን እድልን ያሰፋል። አዱኛት ገባ ጨራ ወንጅረን ሁንደት የሱዳን ጨራ ዲነግዴ ከኛ በልሱ ሲንቄ ሊዝ ለ224 ማህበራት የካፒታል ዕቃዎችን በብድር ያቀረበ ሲሆን ለተለያዩ አገልግሎትም የሚውሉ ናቸው። ልብስ ስፌት አለ፣ ዘይት መጭመቂያ አለ፣ እንጨት ስራ አለ፣ ብረታ ብረት ምስማር ማምረትን ጨምሮ የከብት መኖ የሚያዘጋጅ ትልቅ ማሽኖች አሉ። የዱቄት በፋብሪካ ደረጃ የሚያክል ሁሉ እናቀርባለን። 42 ቶን ማለት 420 ኩንታል በቀን መፍጨት የሚችል የዱቄት ፋብሪካም ጭምር እናዘጋጃለን ማለት ነው።